عيد مبارك، كل عام وأنتم بألف خير. بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. ودنا يتكبراتችሁ የኸሚስን በሱና ቲቪ ተከታታዮቻችን እነሆ አሁን ደግሞ ያው ከታላቅ እንግዳ ጋር ተመልሻለሁኝ። ኢንሻአላህ ከእንግዳችን ጋር አጠር ያለ እንደዚሁም ደግሞ እናንተን እያዝናና ቁም ነገር የሚያስጨብጥ ፕሮግራም ይሆናል ብዬ ተስፋ አደርጋለሁ። እናንተም በዛን እየተከታተሉን ዘንድ ከወዲሁ ግብዣችን ነው። ሼኺ እንኳን ደህና መጣችሁ። አልሐምዱሊላህ በበረከቱ አልሐምዱሊላህ ረብል ዓለሚን። እንኳን ደህና ቆያችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን ለዒዱል አድሃ። አልሐምዱሊላህ ረብል ዓለሚን ዒዱል አድሃ ማሻአላህ። ያው ሼኺ አሁን አብዛኛው የነበርንበት ያለፉት ቀናቶች የዙል ሒጃ ቀናቶች ናቸው። ሰዎችም አላህ ያደላቸው ያው የሐጅ ስራ ላይ ሄደው ለበይክ እያሉ ያው አረፋን ደግሞ እዛም ቆመው ከዛም በኋላ የዒድ በተለምዶ ያው እኛ ሀገር አረፋ ይባላል ኢደል አድሃና እሱን አክብረን አሁን ደግሞ ይሄ የኸሚስ ፕሮግራም ያው እያመት ተሽሪቅ ላይ ነው ያለነውና ማሻአላህ ስለመጣችሁ በጣም ደስ ብሎናል። መርሐባ። እኔም በመጥራታችሁና ይሄን በመጋበዛችሁ በጣም ተደስቻለሁ። ዲናዊ ነገር ስለሆነ የራሴ ጉዳይ ነው። አልሐምዱሊላህ ረብል ዓለሚን ደስ ብሎኛል በጣም ማሻአላህ። ተመልካቾቻችን ሼኻችን ያው ለማታውቋቸው ነው እንጂ ታዋቂ ናቸው። ቲቪያችንም ላይ የተለያዩ ፕሮግራሞች ላይ ሲቀርቡ ነበር። ግን ያው ራስን ማስተዋወቅ አይከፋም ለማያውቋችሁና እስኪ ከስማችሁን ጀምር። መርሐባ። ሼኽ መሐመድ ሻፊ ኢብኑ ሼኽ ሊበኒ ይባላል። በናሲር ሱፊይ ላይም በአሱና ላይም ብዙውን ጊዜ ዳዋን በማድረግ አሱናም ደግሞ መጀመሪያ በሚተዋወቅበት ጊዜ ሙስሊሞች በአሱና አርሂቡ ንዝናና ብዬ ጥሪ ያደረኩ ነኝ። ማሻአላህ ደስ ብሎናል ስለመጣችሁ እኛም በድጋሚ። ሼኺ ከአሁን በፊት ያው እንደምናውቀው በተለይም የተለያዩ የግጥም ስራዎችን የሀበሻ ዑለሞችን የሚያስተዋውቁ የግጥም ስራዎችን ትደርሳላችሁ። እንደዚሁም ደግሞ የተለያዩ መድረኮችም ላይ እነሱን ታቀርባላችሁ። በተለይም ከመንዙማ ጋር የተገናኘና የተለያዩ ሐቅን በያን የሚያደርጉ የግጥም ስራዎች አሏችሁ። እኔ እንኳን ማስታውሰው ለመጀመሪያ ጊዜ ያየኋችሁ ያው መርከዝ የዶራ ፕሮግራም ላይ ግጥም አቅርባችሁ ነው በመንዙማ መልኩ ማለት ነውና እዚያው ላይ የነበረውን ሐድራና እንትን ዒልም በዚያው በግጥም አድርጌ እዚያው ላይ አቅርቤያለሁ። እነሸሰም ይርድ በነበሩበት እዚያው ስብሰባው ላይ እናንተ ነው ላይ ያው ብዙ ጊዜ ማሻአላህ አቅርቤያለሁ። በጣም ደስ የሚል ነው። እስኪ ነው የግጥም ስራ መንዙማዎች እንደዚህ በሐድራ ሰዎችን ማስተማር ምን ያክል ነው ፋይዳው? መሻይኾቻችንስ ምን ያክል ነበር ይሄንን ነገር ህዝብ ዘንድ ሐቅን ተደራሽ ለማድረግ የሚጠቀሙት? ይሄ መጀመሪያ ይሄ በግጥም ላይ ያሉ አካሂዶች ከሷሊሆቹ ከትላልቆቹ የመጣ ነው። እነ መሐመዱል ቡሰይሪ ብንል እነ ወራቂ ብንል ተላይ ያሉት ከነ ሐሳን ጀምሮ ዲኑን የነብዩን ቀድር ሰለላሁ ዐለይሂ ወሰለምና የነብዩን ተዕዚም ክብራቸውን የሚገልጹበት ሌሎቹ ለማንኛውም ወዳጅ መግለጫ ያደርጉታል። ግን በዑለሞችና በትላልቆቹ የነብዩን ሰለላሁ ዐለይሂ ወሰለም ቀድራቸውን ባጌጠ ንግግርና በተዋበ ንግግር ግጥም በአረቦቹ ላይም በጣም የተከበረ አነጋገር እንትን መባያ ስለሆነ በዚያ ለሰሚም ጣፋጭ በሆነ ንግግሮችና እንትኖች ነብዩን ያመሰገኑበት ነው ሰለላሁ ዐለይሂ ወሰለም። የሳቸው እንትን አመስግኑን ብለው ሳይሆን በቁርአን እንኳን አላሁ ተዓላ ወኢነከ ለዐላ ኹሉቂን ዐዚም እያለ ያ አዩሃ ነብዩ ያ አዩሃ ሙደሲር ያ አዩሃ ሙዘሚል እያለ በብዙ ነገር ስማቸውን ያከበረና እንትን ያለ ስለሆነ እኛማ በበለጠ እሳቸውን ማመስገንና እንትን አለብን ብለው የእሳቸውን ቀድር ይገሉ። ሁለተኛ ተውሂዱን አንጥረው ለሴት ለወንዱ ተደራሽ ያደረጉት በግጥም ነው። በነሱ ተውሂዱ በአጀም ይህንን የኪታቡ ላይ ቁርአኑ ላይ የሚነገረው ከዚያ በዑለሞቹ ይገመገማል። ያልሆነ ነገር ኪታብ ላይ ሐዲስ ላይ የሌለ ነገር ከሆነ ያ ይሰረዛል። ጥሩ ከሆነ ግምገማ ተደርጎበት ነው የሚያልፍ። ዑለሞችም ራሳቸውን በራሳቸው ገምግሞ ተሸሪዓ ጋር የሚሄዱ የሆነው ነው የሚያኖሩት። አንዱም ትልቁ አካሄድ ይሄ ነው። ዑለሞቹ ላይ ቀርቦ ሐድራ ላይ ህዝብ መካከል ተብሎ ነውር ያልወጣለት መንዙማ ነው መሆን ያለበት። ያን ተውሂዱን ያዓለሙበት ዳዕዋ ያደረጉበት
ብዙ ነገሮች እንዲን ያስፋፉበት ነው በግጥም ላይ ማሻአላህ እንዳላችሁት ተሳታፊ በመሆኔ ደስ ይለኛል። አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ እኛም ደስ ብሎናል። እንዳላችሁት ነው ከተላላቆቹ የተያዘ ነው ከነ ሐሰን ጀምሮ። ወደ ሀበሻም ስንመጣ በርካታ የሀገራችን ዑለማዎች ከታሪኮቻቸው እንደምንሰማው ታላላቆቹ አንቱንና ያንቱ መሰሎች እንደሚያጫውቱን ራምሳም የሚባለው ሌሎችም ተራመንዙማ እና መሰለው በሀገራችን የሚታወቁ በየትኛው በአራቱም አቅጣጫ የሚታወቁ የመንዙማ ስራዎች መነሻቸው አንድም ሐቅን በያን ለማድረግ እንዳላችሁ ተውሂድን ለማስተማር በሌላ መልኩም ነብዩ አለይሂ ሰላቱ ወሰላምን ለማወደስ በተለይም የመውሊድ ክብረ በዓል ላይ የሚቀሩ የሚባሉ ናቸውና እነሱስ እንደዚህ ሚዲያ ባልነበረበት የህትመት ውጤት ባልነበረበት ኪታቦች መታተም ብርሃን ባላገኙበት ዘመን መንዙማ እያሉ በእጃቸው ቀለም አቅልመው የተለያዩ ማቴሪያሎች ላይ እየጻፉ ነውና እዚህ ያደረሱን ያው የነሱንም ውለታ ብናወሳት የተወሰነ በጣም ለዚህማ ከሆነ እንደውም አጋጣሚ ጥሩ እንኳንም ይዤዋለሁ ብላለሁኝ። ያሁን ከንዘል መድፉን ይባላል የሰይድ ሐጂ አህመድ ደራ ነው። ማሻአላህ ለዚሁ ለመሆኑ ዓሊም ናቸው፣ ሙፍቲ ናቸው። ሙፍቲ الحበሻ ተብሎ የሚጠሩ ናቸው። ሐጂ አህመድ ደራው ድብድቤ ማለት ነው። ሸህ ይሄ ሁሉም የሳቸው ነው። ከንዘል መድፉን ብለው ጠሩት። የነብዩን ሰለላሁ ዐለይሂ ወሰለም ሚለዱን አደም ተባታችን አደም ይዞ የሳቸው ኑር የተረማመደበትን እንደገና ደግሞ አሚነት ዘህራና ሰይድ አብዱላህ ደረስ ያለውን የነብዩን ሰለላሁ ዐለይሂ ወሰለም አንወረ መጣበት ተዛም ደግሞ ሲወለዱ ውላዳቸው እንዴት እንደነበረ ተወልደውም ደግሞ ምን ያክል እንትላሉ። ይሄ ጁዝ አልአወል ይባላል። አንዱ ጁዝ አንዱ ክፍል ማለት ነው መጀመሪያ ክፍል። ከዛ ደግሞ ይሄን ያክል ደግሞ አለ ያኛው ገና ኢንሻአላህ ወደፊት እንትላሉ እንጂ አልደረሰም ገና። ይሄ ግን በአንድ ክፍል አደረጉት እስከ ውላዳቸው ድረስ ያለው ማለት ነው። እንዲህ አድርገው እሳቸውን አንቢያ ላይ ቅሰተ አንቢያ አለው ዚሁ ላይ የሁሎችን በዚሁ በሳቸውን ቅሷ ሊያወሩ ሲሉ እንዴት አድርጎ እንደተረማመደ እንዴት አድርጎ ስለነሳቸው ስለ ነብዩ ሰለላሁ ዐለይሂ ወሰለም ቢዎቹ ላስንት እንደተናገሩ ያን የሚገልጽ በአማርኛ ገልጸው የተዋባ አድርገው እንደዚህ ያረጉ የሚያረማምዱበት ነው ስራይ ብለው ይዘው ይሄ ሁላ እንግዲህ ኪታብ ይሄ እንግዲህ የሳቸው ኪታብ ነው። ስለ መውሊድ ማንነት ሰይድ አህመድ ደራን አንዳንዶቹ ለሌላ መጠቀም መውሊድ እንዳልፈቀዱ እንዳልወደዱ አድርገው የሚገልጹ ስላሉ በራሳቸው ያበጁት መውሊድ ምን ያክል ጥቅም እንዳለው ከመሻይኾቹ ላይ ስንት ምን ያክል እንዳለው የተናገሩት ስላለ ይሄንንም በአጋጣሚ ለማስተላለፍ እንትላለሁ። ገድፈው ስለ መውሊድ የብቻውን ይሄ አሁን ራእያ ነው። ይሄንን ስለ መውሊድ ደግሞ የብቻ ደግሞ አብጅተውበታል ማለት ነው። ያው ራእያ የሚባለው መጨረሻው በራእ የሚጨርስ ማለት ነው። በራእ የሚጨርስ አድርገው ይሄ ብዙውን ታንድ ደፍተር በላይ ደግሞ የብቻ መጨረሻው ላይ አድርገውበታልና የሳቸውን ፍቅር እንዲህ ያረጉ ይሄ ከአንድ ሰው ላይ የወጣው ነው። አንዱ ኪታብ አንዱ ብቻ እንጂ ብዙ ነገሮችን በዚህ በአማርኛም ሆነ በኦሮምኛ በትግርኛ በየማንኛውም ዑለማ የሙሂብ የፍቅራቸው መግለጫና እንዲሁም የኢልማቸው መገምገሚያ ነው። አንድ ሰው ኪታብ አልፎ አብጅቶ የሚደርሰው ያንን በአማርኛም ገለበጠው በምንም ገለበጠው ተኪታብ አይቶ ስለሆነ በራሱ የተረዳውን ስለሆነ ኢልሙ ምን ያክል ስፋቱንም ይገልጽላቸዋል ለነሱ ማለት ነው። እነሱ አሁን ኪታባቸውን ሁሉ በኢልሙ በማን ነው በነህውም በሁሉም በጣም ሁሉ ብዙ ኪታብ አውጅተዋል። ከዛ ግን ደግሞ ለባላገሩም ሆነ ለጃሂሉም ሆነ ለዓሊሙ ለሁሉም ደራሽ እንዲሆን ነው። ጫሎቹ እንደውም እዚህ ላይ ምን ያሉት አለ ብዙ ኪታቦችን አልፈዋል። ብዙዎችን ኪታብ እንትን ብለዋል። ጃሂሉን በአጀም ዓሊሙን በአረብ በህሩን በሰፊና አሳውን በመረብ አሉ። እንደዚህ አድርገን ነው የዛለው አገጣጣማችን እንግዲህ ሁሉም ይምጣል በሁሉም ማለት ነው። በአረቡም አረቡ ሁሉ ሲገረምባቸው ይሄ ሐበሽያ አይደለም አጀምያ አይደለም ይሄ እዚሁ ፈሲህ አልዓረብ ንግግር እንጂ ስተቢባል ድረስ በአረብኛው ሄደውበታል። በአማርኛውም ደግሞ ጋዜጠኛ ናቸው እንጂ ስተሚባል ድረስ ሄደውበታል ማለት ነው። እንደዚህ ያረጉም ያስተላልፉት ነው። በትክክል አዎ። የመሻይኾችን ግጥም ለሰማ ሰው በተለይ እንዳላችሁትም አሁን የዕልሙንም የእውቀቱንም ያለውንም የቋንቋ ምጥቀት የሚያሳዩ ናቸው የመንዙማ ስራዎችና መሰለ እንዳላችሁት የሸጫሊን ብናነሳ ድካማቸው ለኡማው የማሰባቸው ትርጓሜ የሚሰጠው ነገር ምንድነው? መጽሐፍ መክተብ የሚችሉት በአረብኛ ሆኖ ሳለ ግን ቋንቋውን አማርኛውን ተጠቅመው የአረብኛ ፊደላቶች ተጠቅመው ኡማው እንዲገባው አድርገው የአካባቢው ማህበረሰብ ሊረዳ የሚችልበት ቋንቋ ይጽፋሉና ያም ሆኖ ሳለ ግጥሞቻቸው ሲታዩ በጣም የረቀቁ አማርኛዎችን በዲናው በጣም
በየወቅቱ እንዲገባው አድርገው ለዘመናው ለወቅቱ በድሮም ጊዜ እንዲገባ አድርገው በአሁኑም ጊዜ በያን እንዲሆን አድርገው ነው የሚያበጁት። በጣም አላህ ኸይር ጀዛቸውን ይክፈላቸው መሸይኾቻችን። በጀዛቸውም አላሁ ኸይራ ኢንሻአላህ። እስኪ ሼኺ ደግሞ ያው ያለንበትም ከሀጅ ጋር ተያይዞ የሚነሱ ቀሶሶችን ከዛ ጋር በቀጥታ ታሪክ ግንኙነት የሚያወሳቸውን ለማውሳት ነውና እስኪ ዛሬ ደግሞ እናንተ ምን ይዛችሁን ለመጣችሁ? ዛሬ ያው አልሐምዱሊላህ ረብል ዓለሚን እዚሁ ወቅቱም እዚሁ ዒድ አልአድሓ ስለሆነ ለዚሁ ምክንያት የሆኑትን ነቢዩላህ እስማዒልና ቂሶተ ነቢይላህ እስማዒል ወቂሶተ ነቢይላህ ኢብራሂም አልኸሊል የኸሊሉንና የእስማዒሉን ቂሷ ነው ይዤ የመጣሁ። የኢብራሂም ኸሊሉንና እስማዒልን በይነሁማ ያለውን አላ ነቢይና ወዓለይሂም ሰላም። ምንድነው ይህንንም የመረጥክበት ልትለኝ ይቻላል መቼም። አዎ በአንድ ሲወሳው ይህንንም ልመርጥበት የቻልኩትኝ ኢደል አድሓ ስለሆነ በኢደል አድሓ ላይ ሁሉም ትኩረቱ በሚዲያ እሱና አላህ ያቆያችሁና ብዙ መልእክት እያስተላለፋችሁልን ነው። በሱና ላይ ምን ተላለፈ ብሎ ሁሉም ጆሮ ስለሚሰጠው እዚህ ላይ የዚህ በቁርአኑ ላይ በያን አድርጎ የነገረን ቂሷ አለ። ስለ ሁለቶቹ የልጅና የአባቶቹ ቂሷ ምንን ይመራናል ያስተምረናል ብዬ ነው እኔ ንያዬ ኢንሻአላህ። ለወጣቶች የእናት የአባት አምር ምን ያክል እንደሆነ የአላህን ደግሞ ትእዛዝ ደግሞ ማክበር ደግሞ ምን ያክል እስከ ህይወት ድረስ እንግዲህ ነብዩላህ እስማዒል ህይወታቸውን ሁሉ ገብረው የአባታቸውን ትእዛዝ እንኳን አላህ ሲያዘዘኝ አንተ ልረድህ ብትለኝ አብሽር ብለው ያሉበት ይሄ ቃላት ከባድ ቃላት ነው። በዚያ እድሜያቸው ሸይጣን ስንት ነገር እየወሰወሳቸው እየተናገራቸው ወግድልኝ አንተ እያላቸው ሳያውቁት ቢሆን እንትን ነበር። ካወቁት ወዲያ እንኳን አላህ አዘዞት ሆነ እንጂ አላህ ላዘዘው ነገር እኔ ዝግጁ ነኝ ብለው የቀረቡበት እኛ እናት አባቶቻችን ትእዛዝ ምን ያክል ነው የሚለውን ወጣቶቹ እንዲያስተነትኑ የሚስትም ደግሞ የባሏን ፈቃድ ደግሞ ነብዩላህ ኢብራሂም አላህ ካላዘዛቸው ይህን ነገር ስለማይፈጽሙ እንኳን ልጅን አይደለም እኔን ይጨምረኝ ያሉ ሀጀሩ ሸይጣን ሄዶ ሲወሰውሳቸው ማለት ነው። ይሄ ያሉት ቃላት በጣም አሳዛኝና በጣም ትልቅ ነገር ለኡማው ትልቅ ፋይዳ ያለው ነው ብዬ ነው ይሄንን የመረጥኩት። ለዚህ ምን ያህል ነው እናት አባትን አምር የምናደርሰው? ምን ያህል ነው ደግሞ ነብያቶች በወህያቸው በመናማቸው በስራቸው ላይ የሚተማመኑበት በቃ አለኝ ብሎ ወደ ሰደቀተ ሩያ እስቲባሉ ድረስ ትክክል ነው ሰርተሃል ፈጽመሃል ትብልሃል በቃ እንግዲህ አብሽር ብለው እስከሚባሉ ድረስ ያው ልጃቸውን ለማረድ ዝግጁ ሆነው የሄዱበት ነገር የአላህን ትእዛዝ ለማድረስ ብለው ነው እንግዲህ የአላህን ትእዛዝ እና ይሄ እኛ ጋራ መስጠን አዳምጠን ህክማውን እንድንጠቀሙ እንደ ዝም ብሎ እንደ ተራወሪ እንዳይደረግ ብዬ ይሄንን ለማስተላለፍ ብዬ ነው ፈልጌ ነው። ከባድ ነገር ነው ህይወት ልጅን ከራ አርጀንት ላለው አላህ ታዘዘኝ አረጋዋለሁ የማለት ራሳቸውን ቀደም ገብረዋል። ራሳቸው እንግዲህ ነብዩላህ ኢብራሂም ሐሳት ላይ እስቲወረወሩ ድረስ ለዲኑ ራሳቸውን ሰውተዋል ገብረዋል። የራስ መስዋዕት ይሄ መቼም ግድ የለም በራስ ላይ መወሰን ነው። ግን በልጅ ላይ መወሰን በራስ ላይ ተመወሰን በላይ ለኔ ባረገው ነው ምን የምትል አሁን አንድ ነገር እንደው ሲወገር በተለምዶ ራስ እኔ በተቀደምኩ እኔ ባለሁ እኔ በፊት ያወንኩለት ነው ምንል። ስለዚህ ልጃቸውን ይሁን በራሳቸው ጊዜ በሰው እዚህ ላይ እንደላ ሰፋባቸው ሆነ ሐጂ መሐመድ ሳኒ ረህመቱላህ ዐለይህ ልጃቸው በተገደለበት ሰዓት ላይ ሰው ነው የገደለባቸው። አሁን እንደው በጣም ዋጥ አድርገው ሬሳውን ተቀበለው ሸኝተው እንትን ሲሆኑ እንደው በሶብር ነው በጣም የቻሉት። በኋላም ደግሞ እዚያ ገዳው ጋራ ሲገናኙም ደግሞ ምንም እንደዚህ አረገኝ ብሎ እንትን አላሉትም ባለስልጣን ስለሆነ በቃ በ1960ዎቹ በዚያ ጊዜ ላይ ተገደለና ያንን አብረው ደግሞ መልሰው ደግሞ ዘው ከሻው ጋርም ባለስልጣኑ ጋርም አብረው ሲውሉ እንዴት አድርገው ቻልኩት እንደው ሶብረው ዋጣረኩት እንደው ዒልም ስለመኖሩና ስለ ሶብሩም ጭምር ነው። ነገር ግን እንደው ምን መሰለው አሏቸው እኔማ አልহামዱሊላህ ያልኩትኝ አሉ እንኳን በገዛ ጀሃን ተግደለው አልተባርኩኝ እንኳን ደግሞ ሱብሃን ሲከተሉ ተማለኩኝ እኔንስ እንደው አላህ ተዓላ እንደው በእጅ እንዲወጣ ፋስ ቢያረግብኝ ጸጸቱን መች ይችላል ነበር አሉ። ስለዚህ በራስ መግደል ደግሞ የበለጠ ለመሆኑ ማለት ነው እና በራሳቸው እንዲያሉ ተርቦት ሲታዘዙ እዚህ ድረስ ኸሊል የተባሉበትም በጣም ምርጥ ወዳጅ ልዩ ለመሆናቸው ያሳዩበት ስለሆነ ይህ ቂሷ ትልቅ ቂሷና ትልቅ እንትን ነው። በአረፋ ላይ ደግሞ በየመናቢሩ ላይ የሚወራ
በየሚንበሩ ላይ በየኹጥባው ላይ የሚወራ ያንን በአማርኛ አድርጌ በግጥም ለሁሉም እንዲዳረስልኝ ፈልጌ አዘጋጀሁት ነበር። ስትጠሩን በዚህ ላይ ይሻላል ብዬ ነው የመረጥኩት። ማሻአላህ ደስ ብሎናል። እኛም እንዳላችሁት ነው ያው ነብያቶች ትልቅ ዋጋ ከፍለው ነው ለዚህ ሂደን አላህ Subhanahu Wa Ta'ala ነብይ አድርጎ ሲመርጣቸው ለኡማው መለኮታዊ ጥሪን አስተላልፈው ነው። ከዛም ነብዩ አለይሂ ሰላቱ ወሰለም የመጨረሻ ነብይ ሆነው ዲንኛ ጋር በዑለማዎች አማካኝነት እዚህ የደረሰውና እንደነገራችሁን የሀገራችንም ሸይኾችም ትልቅ ዋጋ ከፍለዋል። ከነዛ መካከል ሐጂ መሐመድ ሳኒ ሐቢብ ያው አሁን በትንሹ እንዳወሳናቸው ልጃቸውን እስከማጣት እንደዚሁም ደግሞ የልጃቸውን ገዳዮች ጋር አብረው ተቀምጠው ነገራቶችን ለማስተካከል ይሄዱበት ርቀት ይህ ሁሉ ለዲን የተከፈለ ዋጋ ነውና በየቦታውም እንደዚህ አይነት ትልቅ መስዋዕትነት የሚከፍሉ መሻይኾች ይኖራሉ። ኢንሻአላህ ሁሉም ፈረጃውም ቅርብ ይሆናል። ምክንያቱም ነብዩላህ እስማኤል እና አባታቸውም መጨረሻ ላይ ያው በፈረጃ ላይ ተበለዙ እና ኢንሻአላህ እኛም በያለንበት ሐቅን በያን ለማድረግ ጽናቱ ይኖራል። መጨረሻ ላይ የአላህ ፈረጃ ቅርብ ይሆናል ለማለት ነው። መርሐባ ማሻአላህ ሼኺ እስኪና ወደ ግጥሞቻችሁ ትንሽ ለቅምሻ ብታሰሙን ምን ይመስላችኋል? መርሐባ السلام عليكم السلام عليكم حبيب الله السلام عليكم السلام عليكم السلام عليكم حبيب الله السلام عليكم السلام عليكم السلام عليكم حبيب الله السلام عليكم بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم بسم الله الرحمن الرحيم بالله سم جمر يجتاين لبابل مسغانا يغباو الله الجليل صلاتنا سلام شرفنا فضل بنبياችን ላይ በአክረመ ረሱል ሰለላሁ ዐለይሂ ወሰለም በቤተሰባቸው በነብዩና ስለ ደሞን በአስሐባ ሲዩፉል መስሉል በአምላክ በአውሊያ በአንቢያ በሩሱል በሰይድ እስማኤል ደሞን በኸሊል እንግዲህ አዳምጣኝ ሐድራን ላዘንብል በ2018 በዙል ሒጃ አወለ ወንድማችን ኡስታዝ ጀማል አድርጎ ደውል አዘጋጅ ብሏል ቂሶተል ኸሊል ትልቁ አባታችን نبي خليل صلى الله السلام عليكم السلام عليكم السلام عليكم حبيب الله السلام عليكم السلام عليكم السلام عليكم ትልቁ አባታችን ነብዩ ኢብራሂም ኢስማኤል ልጅዋን ሲወዱት በጣም አይጠግቡትም ነበር አይተው በመናም የጀሊሉ ስራ በመጣም የሚገርም አይጠግቡትም ነበር አይተው በመሳም የጀሊሉ ስራ በጣም የሚገርም ትእዛዝ መጣባቸው የሚሰብር ቂስም ልብ የሚያጨናንቅ አቅል የሚያደምም አላህ አሳያቸው አስደንጋጭ መናም عجبن الله سيئته واسدنقاج منام حبيب الله السلام عليكم السلام عليكم السلام عليكم حبيب الله السلام عليكم السلام عليكم السلام عليكم حبيب الله ተወዳጁን ልጅክን የሚል ተልወረድ አንተው በገዛጅ ሐስረህ በገመድ በመናማዋዩ ሲያረጉት ረድ ሙፈሲሮች አሉ ሕክመተ ሶመድ እስማኤልን ሲያዩ አድጎ ሲፈይድ ልባቸው እንዳይዝ የሌላ መውደድ ተኻሊቁ ሌላ ዘመድ ቢሆን ባይድ ኸሊል የተብለው የአላህ ልዩ ዓብድ እስቲ ወደ ቂሳው ልህር ልራመድ ሐቢበላህ አሰላም ዓለይኩም السلام عليكم السلام عليكم حبيب الله السلام عليكم السلام عليكم السلام عليكم حبيب ذو الحجة سمت كان أيو يهن قدي بزتنين يوكان عرف بالقصد عرفته بأسرين يوكان بأضحية عيد والسنو تنسو لجن لما رد ወደው ተቀበሉ የኻሊቁን ፍርድ ልጃቸውን አሉት አንተ የኔ ውድ ክፉ መናማየሁ ልቦና የሚያነድ ልቦና የሚያቀልጥ የሚያርገደግድ
እኔም ተቀበልኩት የጌታዬን ፍርድ። እስማዒልም አብሽሩ አሉ የአብሽር ያ ዋሊድ ያ ሐቢበላህ አሰላም ዓለይኩም السلام عليكم السلام عليكم حبيب الله السلام عليكم السلام عليكم السلام عليكم ምንድነው ነገሩ የወደቀው አምር እንዲህ የምታለቅስ የምትቸገር በጣም ይከበድህ ለኔ ለመንገር በጣም የከበደ ለኔ ለመንገር ነብዩ ኢብራሂም አሉ ይሄማ ነገር መናማ ይቸነው ሳይ ሳርድህ በዋሂር የነብዩ መናም የለው ቅብጅር ምንድን ይታየሃል አሏቸው ፈንዙር ለመስማት ነው እንጂ የሱን ንግግር ምን ይሻላል ብለው አይደለም ለምክር በልብ ወስኗል አማረዱ እንዳይቀር ጀበና ለማየት ነው እንጂ የእስማዒልን አምር ሐቢበላህ አሰላም ዓለይኩም አሰላም ዓለይኩም አሰላም ዓለይኩም ሐቢበላህ አሰላም ዓለይኩም አሰላም ዓለይኩም አሰላም ዓለይኩም በልብ ወስኗል ማረዱ እንዳይቀር ጀበን ለማየት ነው እንጂ የእስማዒልን አምር በአላህ ባዘዛቸው የለም ድርድር እስማ ጀበን እስማዒልን አሏቸው እስማዒል አሏቸው አባቴዋ አብሽር ትእዛዝህን ፈጽም ኢፍዓል ማ ቱእመር አላህ ቢሻእኒም ይዛለሁ ሰብር ሰተጅዱኒ ኢንሻአላህ ሚነ ሷቢሪን አላህ ቢሻእኒም ይዛለሁ ሰብር አይዞህ ተረጋጋ ስራህን ጀምር የ13 ዓመት ልጅ ነበሩ ሰጊር ግን የነብይ እውቀት ሙሉ ነው ንጥር ይፈራል ይሸሻል ብለህ አጠርጥር አላህ ያዘዘህን በቶሎ አክብር እንኳን የኻሊቅን የጌታዬን አምር እንኳን የኻሊቅን የጌታዬን አምር አንተም ልደርድህ ታልክ አልኸልፍም ነበር ሐቢበላህ አሰላም ዓለይኩም ሰላም ዓለይኩም السلام عليكم حبيب الله السلام عليكم السلام عليكم السلام عليكم حبيب الله እንኳን የጌታዬን የኻሊቅን አምር አንተም ልደርድህ ታልክ አልኸልፍም ነበር ተመልከት ወንድሜ ይሄንን ኸበር አላህን ውዴታው አባቱን ማክበር አልተወላወለም ነፍሱን ሲገብር ኢብራሂም ኸሊሉ ያዙ መደገስ በዒድ አልአድሓ ጣዓት አሉና ገስገስ ልጁን ሊያርድ ወስዶ ቁርባን ሊለግስ ስለት ካራ ይዞ ቶሎ የሚጨርስ ገመድ ማሰሪያ እንዳይላወስ የሁሎችም ስራ ነው የሚያስለቅስ አልወላወለችም የእስማዒልም ነፍስ ሽማግሌ መስሎ መጣና ኢብሊስ ነቢ ኢብራሂምን አላቸው ታገስ ለቅብጅር ብለህ ታርዳለህ ወይ ነፍስ ኢብራሂምም አሉት ውጣ አንተ ነጂስ ጌታዬን እንዳንተ አልኸልፍም እኔስ ተሳቸው ቆረጥ ቁርጥ ሲያቅ ደሞ ተላወሰ የእስማዒልን እናት ያዘመ ወስወስ ሐቢበላህ አሰላም ዓለይኩም አሰላም ዓለይኩም አሰላም ዓለይኩም ሐቢበላህ አሰላም ዓለይኩም አሰላም ዓለይኩም አሰላም ዓለይኩም ሐቢበላህ ተሳቸው ቁርጥ ሲያውቅ ደሞ ተላወሰ የእስማዒልን እናት ያዘመ ወስወስ እመይቴ ሀጀሩን ያዘመ ወስወስ እመይቴ ሀጀሩ ጀበን ለመይቴ ሀጀሩ ነገር ቢለኩስ ልጅሽን ሊያርደው ነው አላት እንድረስ በቶሎ እንገላግለው ሳይቀነጠስ እመይቴ ሀጀሩ የእስማዒል እናት በኢማን በየቂን ኻሊቁ ሞላት አለችው ኢብሊስን ወግድተን የፊት የኔ ባሊ ኢብራሂም ትልቅ ሰው ነዎት ታላህ ታልታዘዙ አይሰሩም አንዲት አላህ ታዘዛቸው ምን አለ ቢያርዱት እኔንም ይረደኝ ተልጀ በፊት ይሄንን ሲድቅ ታየው ተመልከት ኢብሊስ አባ ሞራን እርራረጉት ሐቢበላህ አሰላም ዓለይኩም አሰላም ዓለይኩም አሰላም ዓለይኩም ሐቢበላህ አሰላም ዓለይኩም السلام عليكم السلام عليكم حبيب الله تزود اسماعيل هدفت لفيت አላቸው አንተ ልጅ ልምከርህ እውነት በጣሙን ይገርማል ይሄ አንተ አባት ሊያርድህ ነው አላቸው አንጋሎ እንደ ከብት
ለምን ነው ዝም ብለህ የምትሄድለት? ነቢ እስማዒል አሉ ወግዳት ወትውት አላህ ታረድታለኝ ምን አለ ብሞት በእኔና በአባቴ ምን አገባህ አንተ ብለው 7 ጊዜ በጠጠር መቱት። ብለው 7 ጊዜ በጠጠር መቱት። እንደ መጫወት ነው እንደ መዝናናት በጌታቸው ትእዛዝ እንደመደሳት ምንም እንዳልፈሩ ቁርጡን ነገሩት። በ7 ጠጠር ከተም ወገሩት። ተስፋውን ቆረጡ ተደናገሩት። ሐቢበላህ አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም ሐቢበላህ አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም ሐቢበላህ አሰላሙ አለይኩም። ተስፋውን ቆረጡ ተደናገሩት። ጠጠር መወርወርን በዚህ ጀመሩት። አዳምጠኝ ወንድሜ የሆንክ ሷዲቅ የቁርአን ቂሷ ነው ልብ የሚኸርቅ። ጀብ መብልና መጠጡ ይደርሳል አትጨናነቅ። ቂሷውን ስትሰማ አትሁን ደረቅ። እንደ ልጅህ እየውምባህን አፍልቅ። ተመልከት እስማዒል እንኳን ሊጨነቅ አባቱን ብሏል አይዞህ እንዝለቅ። ወደ ሚና ሄዱ ሳይሮጥም ሳይርቅ። ሳያስሩት ሳይዙት አርገውት ለቀቅ። ኧረ ከዚህ በላይ ደግሞ የሚደንቅ ከማረጃው ቦታ አለና ውድቅ። የተናገረው ቃል ነው የሚያስደንቅ። ሐቢበላህ አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም ሐቢበላህ አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም ሐቢበላህ። አባቴ አይዞህ ጨክን አርገው ሞቅ ሞቅ። አንተም ጠንከር በል አትጨናነቅ። እናቴን አደራ ያዝልኝ በጥብቅ። መሞቴን ስትሰማ እንዳትታነቅ ወይም ባህር ገብታ እንዳትቀረቅ። ታዝዤ ነው በላት ታላህ ተኻሊቅ። ሶብር ትይዛለች ይህንን ስታውቅ። ደሙ እንዳይነጅሰው ቀሚስ ይውለቅ። ደሞ እንዳልካለት ሽልጥ ልታጠቅ። እጄንም ሰረኛ አድርገህ በጥብቅ እንዳላስቸግርህ ስለቱ ሲወድቅ። ለእናቴ ስጥልኝ ወስደህ የኔን ጨርቅ። ደሙን ጠብና አድርገህ ደረቅ። ልብሴን እንድታሸት እኔን ስትናፍቅ። እኔ እንግዲህ ቀረሁ ዕድሜም አለቀ። ሐቢበላህ አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም ሐቢበላህ አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም ሐቢበላህ አሰላም። አጀበን ካራውንም ሳለው በጣም ተጠንቀቅ። በቶሎ አሳርፈኝ አድርገህ ቦጭቀ። ተዛ ብሎ አሉ ኢብራሂም ኸሊሉ እንግዲህ ታዘዘ አላሁል ጀሊሉ። መርሐባ ነው እንጂ ያዘዘኝን ሁሉ። ልጃቸውን ሊያርዱ ካራውን ሰሳሉ። በሚና ጎራ ላይ ልጃቸውን ጣሉ። እጁንም አሰሩ ጥለው አንጋለሉ። ቀና ብለው ቢያዩ ነቢዩ እስማዒሉ ነቢዩ ኢብራሂም በጣም ያለቅሳሉ አሉ ጀበን አሉ አይንህን ጨፎን አፍጥን ቶሎ ቶሎ። ማረር ሊጀምሩ ካራውን ቢጥሉ። ካራውን ቢያላቸው በጣም ተንጓለሉ። ዐደቱን ኸለፈ ካራውን ቢያላሉ። እንጨት ሲሞክሩት ይቆርጠዋል ተሎ። ጀበን ካራው ገልበጥ ይላል እንዲያውም ጉድበሉ። ስለቱም ቢታለህ አሉ ኢስማዒሉ በቶሎ አሳርፈኝ ውጋና በሹሉ። እጥፍ አለባቸው ሊወጉት በስሉ ሐቢበላህ አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም ሐቢበላህ አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም ሐቢበላህ። በቀዷ በቀደር አላህ ታልፈቀደ ታልተጨመረበት የጌታችን ፍርድ እሳትም አይፋጅ ካራውም ማያርድ። ጀበን እሳቱም አይፋጅ ካራውም ማያርድ። የን ያወሩታል ኩሉ አህሊ ተውሂድ። ነቢ ኢብራሂምን ሊያቃጥል ቢያነድ ምንም አልነካቸው ኻሊቁ ባይፈቅድ።
ጅብን ይህን አሳይቷል አባትም ወለድ የእስማዒልም ካራ እምቢ አለ ለጉድ አጀበን ስላላዘዘው ነው አላሁ ሶመድ ነቢ ኢብራሂም ለማረድ ሲላፉ በጣም ሲላቀሱ እንባውን ሲያጎርፉ መላይካው ተንጫጫ ሆነና በሶፉ አለ ያ አላሁ አንተ ያ ረኡፉ እኒ ሽማግሌ ምነው ባይከፉ የዚህ ዕጣን ልጅም ይምጣለት ድጋፉ هذا الشيخ الكبير هذا الطفل الصغير ولا تلاقصه يكفت الله تشاو يزنته دجاف وحبيب الله السلام عليكم السلام عليكم السلام عليكم حبيب الله السلام عليكم السلام عليكم السلام عليكم حبيب الله ملائكوች ተንጫጩ በጣም ለፈለፉ ጅነ ሙስሊሞችን በጣም ለፈለፉ የዚህን ጊዜና መጣ አላህ ልጥፎ በእዝነት ዞረላቸው አላሁ ረኡፉ ጥሪ መጣላቸው ደሞ እንዳይከፉ وناديناه أيا إبراهيم قد صدقت الرؤيا أنت إبراهيم هوي أبشر أتلافو فتنا جبن يهنن فتنا هولتم اللافو قد صدقت الرؤيا على تشو قدوس منام كن بأونت سرح ساتك النس يركنا يزنتو نفاس نفافس أرحم الراحمين بزنتو لقس سيدي جبريل على تشو قسقس بطلو قبونا جنة الفردوس فدا بقيازنا بطلو درس وداج خليلي أبزا مالكس حبيب الله السلام عليكم السلام عليكم السلام عليكم حبيب الله السلام مرحبا قالونا جبريلنا موسى بقوني زومتا بطام يميل دس بهوا برر اندولي نفاس تكبيرا إيالا الله أكبر بلو تسبيحم تقديس الله أكبر على دمتون سايك النس نبي إبراهيم قنالو تراس بياو جبريل ناتشاو يا ملايكوش رئيس جبن بشهروني زوانجت يميارس بطامون چكولو مريت استدارس يا إبراهيم على أبشرات تالكس لجهن لككو أسرون باتس فرجاو متال فدا لسو نفس إسماعيل فتو ألواتشو تنس فدا متولها لبسهن لباس حبيب الله السلام عليكم السلام عليكم السلام عليكم حبيب الله السلام عليكم السلام عليكم السلام عليكم اسماعيل مالو يزواتشو دستا مسكانا يقبو لخلقن يتا إبراهيم مالو لجيني شتا الحمد لله لا كل نرداتا قلبي يزو نبر ود الله وتوتا توسي نبر بانبيوچ عينتا بمحمد امين بمحبوچ شتا يا بقم تحرد يا اسماعيل فانتا بزي سنة هنا أضحية ماردي بزي سنة هنا أضحية ماردي زيلا صرفوا يهنن وارد بطعام دايسلج دماجو بعيد ሁሉም ልቡ ሆዷል እርድ ለማረድ ደሞ መስበሳች ሲንዋደድ والصلاة والسلام على محمد وعلى آله وصحبه السجد وعلى التابعين سبيل الرشاد እንኳን አደረሰን ለዘንድሮ ዒድ حبيب الله السلام عليكم السلام عليكم السلام عليكم حبيب الله السلام عليكم السلام عليكم السلام عليكم حبيب الله السلام عليكم وصلى الله على سيدنا محمد وعلى آله وصحبه وسلم أجمعين محمد شافي الصوفيوቹ ገዳፊ ማሻአላህ ሼህ በጣም ደስ የሚል ነው አላህ ያቆያችሁ እናንተንም አሜን ያ ሰላም በጣም ደስ የሚል ነው ስሜትንም ያዋስዳል በርግጥ እንዳላችሁት እስኪ እንደ ልጅ ይሄው ያላችሁት ነገር ሰው አሁን እንደ ልጅ ሆኖ ካየው ብዙ ነገር ያዋስዳልና በጣም ሱብሃንአላህ ማንም መለኪያ ነው በጣም ትልቅ የአምቢዎችንም ቀድር ማወቂያ ነው ሷይ ምን ያክል ዋጋ እንደተከፈለልን ማወቅ አለብን መግቢያችን ላይ እንዳላችሁት አንድ ሰው ግጥም ሲገጥም ግጥሙ ይታይለታል መሻይኾች መካከል ያነበዋል ከዛ በኋላ ይሄ ነገር ቁርአንን ሐዲስን ሸሪዓው የዑለማዎችን
መንገድ ይገጥማሉ ተብሎ ይታያል ብላችሁ ነበርና ሱብሃንአላህ ከረፍት በፊትም ኸሚስ በሱና አዘጋጆች ጋር ነሸህ ሷሊህም ጋር ያየነው ነበርና እንደዚህ አይነት ነገራቶችን እንዳላችሁት ነው አብዛኞቹ ነገራቶች የተጠቀሱት ለምሳሌ ጠጠር መወርወሩ ጀመራቱን የሚመስል ኡዱህያውም እዚህ የተጠቀሱት ነገራቶች በአጠቃላይ ቀሶሶችም ከቁርአን የመጡ ናቸውና ያሉ የሚነገሩ ከሐዲስ ከታሪክ የሚነበቡ ነገሮች ናቸው ሰውየው ግጥም ሲጽፍ ከራሱ ኪስ አውጥቶ የሚጽፈው ነገር አይደለም ማይችልም በጣም ሱብሃንአላህ ይሄን ከየት አመጣኸው ተብሎ ጥያቄ እንትግምገማ እንትንም አለበት የግል ውዳሴ ወይም ደግሞ የግል ያን ሰው ስለወደደው ብቻ ታመቸኝ ብሎ እንደፈለገው የሚለቀው ነገር አይደለም ቀለሙ በጣም ሱብሃንአላህ እንኳን ሚዲያ ላይ የሚቀርቡ ሰው እንኳን ስለዚህ ለብቻውም ቢሆን ቢያኖረውም ራሱ ትውልድ ስለሚያነበው ያንን ይሄው እንግዲህ እንደሱ ሁላ እንትን ያለው ስለዚህ አንድ ሰው የተፈቀዳችሁ ላይ ሁለት ገጾች አሉ የሰይድ እንተና ሐጂ አህመድ ደራ ሰውን ተነስታችሁ ለሚለውም ራሱ እንቀራለን እነሱም ያሉት እንትን አለ የብቻ በግልም ቢሆን ብትይዙት እንትን ይለኛል ደስ ይላል እንቀራለን ያው እዚህ ድረስ ኪታባቸው መጥቶ የሳቸውም ስም ተወስቶ አይቀርም እሱንም እንቀራለን ወደ ኋላ ላይም እንመለስበታለን መርሐባ ውድ ተመልካቾቻችን እየተከታተላችሁ የምትገኙት ኸሚስን በሱና ከሱና ቲቪ ነው ከሼህ መሐመድ ሸፊ ጋር ያለን ጨዋታ እንደቀጠለ ነው አሁንም አልተጠናቀቀም አብራችሁን ቆዩ ለማለት ነው عيد مبارك كل عام وأنتم بألف خير ሼኺ ያው ዳላችሁ ነው የግጥም ስራ ወይም ደግሞ የሚጻፍ ነገር የተሐፈዘ ነገር ይረሳል ወይም ደግሞ ሰውየው ሲሞት ያው እሱ ጋር የሚቀበር ነገር ነው ኪታብ ማዘጋጀት ግጥሞችን ደግሞ ወይም ደግሞ በስድም ሊሆን ይችላል የተለያዩ አህካም የተውሂድ ኪታቦችን ማዘጋጀት ለትውልድ የሚተርፍ ነውና ትውልድ የሚጠቀምባቸው ናቸው ለቀጣይም ውርስ የሚሆኑ ነገራቶች ናቸውና የመሻይኾቻችን ኪታቦች በየሐሪማው በየዛውያው ይገኛሉና እነሱንስ እንደው እንደዚህ ለህዝቡ ማስተዋወቅ ላይ ወጣቱ ምን መስራት አለበት ወጣቱ መስራት ያለበት በእውነቱ ትልቁን ልፋትና ትልቁን አሰራር ወቅቱ አሳርፎታል እንላለን ትላልቁ ሰዎች የድሮ ሰዎች እነሱ በመሆናቸው እንጂ በእኛ ጊዜ ቢሆን ያን ጠንክረን አናሳልፈው ነበር ግን እነሱ ቅጣጣቸው እነሱ ዑዱ عليها بالنواجذ ስለተባሉ ለዲን ጥንካሬ ስላላቸው መዳብ ከተው ቀለም ይዘው እንጨት እየሰለጠሩ በዚያ እየተጻፈ እስክሪብቶ ያጡ መድ ያጡ ይሄን እንደዚህ ያረጉ እየከተቡ እንግዲህ ይሄ በእጅ በኮምፒውተር የተከተበ አስመስለው ይችን ተዝች ድረስ ለመክተብ ስንት ሰዓት ይወስድባቸዋል ማለት ነው በጣም ተሆነ ራሱ ብዙ ነገር ይወስዳል እንደው ዝም ብሎ አንድ ጊዜ ያጠልቆ እዚህ ያርጎ ብዙ ምልልስ ነበረው በአሁኑ ጊዜ እስክሪብቶ መጣ ደፍተር መጣ ተብሎ በዚያ በጣም ይደሱ ነበር ሱብሃንአላህ ሰዎቻችን ማለት ነው ይሄንን ትላልቆቹ እነዚያ ብራና ፍቀው ቆዳ ፍቀው የሚከትቡ የነበሮች እንትን ሲሉ ደፍተር መጣ ተብሎ ሲደሱ እንደገና ደግሞ ያንን ደግሞ እንትን የሚል ደግሞ አሁን ኮምፒውተር ደግሞ መጥቶ ኮፒ ደግሞ ፎቶኮፒ ደግሞ እየተደረገ በ10 በ20 ጥፍ የዛን ድካም ያቃልል ኮምፒውተር መጥቶለት አልፎም ደግሞ ኮፒ የሚባል ነገር መጣ ደግሞ ያንን ደግሞ ጠብዕ ለማድረግም በአረበኛም በሁሉም ላይ ለማስፋፋት ስለዚህ ይሄን እድል ተጠቅሞ በወቅታችን ላይ ኪታባቸው እንደዚህ የተበጀው አቀማመጥ ያስፈልገዋል ጥበቃ ያስፈልገዋል ሳጥን እንኳን ገዝቶ ለአንድ ሸኽ ላይ አንድ ኪታብ ማኖሪያቸውን በመስታየት ላይ ሆኖ በጥበቃ ሆኖ አሁን ጥበቃ ያነሰው ብዙ የድሮ ኪታቦች ስናያቸው ተበሳቅሎ ወይም አይጥ እየበላቸው ወይም ደግሞ ምስጥ እየበላው ወይም ደግሞ ዝናብ እየመታው አልሆነ ቦታ ላይ ድካሞቹ የሆነ እንትን ይላል ያንን ተጃቸው እንዳይወጣ ተደርጎ እዛው አሉበት ላይ ደህና ጥንቃቄ ተደርጎ እንዲኖር እንደገና ደግሞ እነሱም ደግሞ ኪታብን በመሸሸግ በጣም ብዙ ነገር ሳይተላለፉ የቀሩ ኪታቦች አሉ እንደው ተነጅ እንዳይወጣ በማለት ይሄ መሆን የለበትም ትውልድ የሆነው እኔ አሁን ኪታቤ የአባቶቻችን የማያቶቻችን የኛ የሹኾቻችን ኪታብ ታለኝ ላይ ተነጅ መውጣት የለበትም ብዬ ተማለቴ ጋር መውጣት የለበትም በርግጥ ግን ያ ኮፒ ተደርጎ ተባዝቶ ወይም ደግሞ ታውቆ እንዲቀመጥ ለመልካም ነገርና ትውልድ ለማስተማር እስከተጻፈ ድረስ ሌላው ተደራሽ መሆን አለበት ዝም ብሎ ብልብልቶት እንዳይቀር ያንን ጥሩ ነገር ማስተላለፍ እዚያ ላይ ስንት ህክማ አለው ለመርጅዕ ይሆናል ለኛ ፈትዋቸው ምን ያክል ለተውሂዱ ምን ያክል እንደለፉ እንደገና ትውልድ ደግሞ ወደፊት ደግሞ ኢንሻአላህ
ተውሂዱ ምን ይሉ ነበር ገሌ ተብሎ ኪታቡ ራሱ ነጥሮ ይወጣል። አሁን በኸበር ነው የገሌ ኪታብ ላይ ያለ ገሌ ኪታብ ላይ ተበትኖ ነው የሚወራ አይደለ? እንደዚህ ተደምሮ ብዙ የሚቀርብበት ሰዓት አለና ሼህ አህመድ ጂም ረህመቱላህ ዐለይሂ በየሚዲያው ሁልጊዜ እናነሳቸዋለን። ብዙ ኪታቦችን ሰብስበው እንደዚሁ ጀዋብ የሰጡበት ነበር። የገሌ ኪታብ ይሆንና የገሌ ኪታብ አሁንም ደግሞ እናንተም ደግሞ ብዙውን እያሳያችሁ የምታስተላልፉት መልእክት አለ የለም እንዳይል ማለት ነው። እና ስለዚህ ብዙ አሁን ሼህ አብዱላህ አልሐረሪ ረህመቱላህ ዐለይሂ ሲናገሩ በሚናገሩት ሁላ ደሊላቸውን ይዘው ያኛውም ያለውን ተቃዋሚም ያለውን እንትን ያለውን ያላሉትን አላልንም ለማለት ፎቶ እያደረጉ እዚያው ላይ ፎቶኮፒ እያደረጉ ይሄን ብለዋል በዚህ ኪታብ ላይ በግዝ ገጽ ላይ ሶሂፋ እያሉ ለዚህ ለማበጀት ግልጽ የሚሆንልን ገሌ ይሄን ብለዋል ሲባል ያ ኪታብ ራሱ እንደዚህ እንደ ሙዚየም እና ትላልቆች ይገኛሉ። እንደዚህ እንዲገኝ ተደራሽ እንዲሆን በሰፊው ኪታባቸው ተደብቆ እንዳይቀር ማድረግ መተባበር አለባቸው። ዑለሞችም ወጣቱም ደግሞ ያንን ለማድረግ እንደወስዶ እሱም ለመሸሸግ ሳይሆን ግልጽ እንዲሆንና እንዲወያይ ያንን መልፋት አለብን ማለት ነው። በጣም እንዳላችሁት ነው ሲመስለኝ። አሁን ካሉትም ሁኔታዎች አንፃር ኪታቦችን አሳልፎ ያለ መስጠት አንድም ከስጋት ነው፣ አንድም ከጉጉት ነው። የመጀመሪያው ይሄ አባቴ ነው የአያቴ ውርስ ነው ከኔ ውጭ ልክ የሆነ ነገር የተቀማን ያክል መስሎ ሊሰማን ይችላል። ያ ነገር መቅረት አለበት። ምክንያቱም የነሱ አባቶች የነሱ አያቶች የለፉት አባቶቻችን አያቶቻችን የለፉት ለዲን ነው። ሐቅ በያን እንዲሆን እስከሆነ ድረስ ያን ነገር አሳልፎ መስጠት ነው። ሁለተኛው ደግሞ ስጋትም ስላለ ነው። ስጋቱ የሚቀርፈው እንዴት ነው? ኪታቦቻችንን የምንሰጠው ለማን ነው? ምን አይነት ሰው ነው የሚረከበን? ምክንያቱም በተለይም እንደው ከሁለት አስርተ ዓመታት በፊት ብንልም እንኳን ሊሆን ይችላል በርካታ የሀበሻ ዑለማ ኪታቦች ከየሀሪማው የተለቀሙ ከየዛውያዎቹ ከሀድራ ቦታዎች የተለቀሙ የኹራፋት ምንጮች ናቸው፣ የሽርክ መናኸሪያ ናቸው የተባሉ የተቃጠሉም አሉና ከዛም አይነት ስጋት ሊሆን ይችላል ብዙ ሰዎች እንትን የሚሉበት። አሁን ግን ነገሮች ተስተካክለዋል፣ ሚዲያዎች አሉ። አንድ ሰው በራሱ ነገራቶችን አመቻችቶ የአባቱን የአያቶቹን ቅርስም ለኡማውም ያው ማስቀጠል የሚችልበት መንገድ አለና ኢንሻአላህ ይቀርፋል ብዬ ተስፋ አደርጋለሁ። ይሄንንም እንደው ምሳል ገጽ ማላልፈው ነገር ቢኖር እንዲህ ያሉ ኪታቦች አሁን ሰውየው ተጅ ላይ አይወጡም ብሎ ማለቱ ጥሩ ነገር ነው። ግድ የለም ችግር የለውም። ተጁ እንዳይወጡ በመገኘታቸው እንደውም አትርፋቸዋል፣ ለጠላት እጅ እንዳይገቡ ማለት ነው። ብዙ ጠላቶች ይህንን ወስደው ለኛው እንደውም ያላሉትን አሉ ብለው እዚያ ላይ ንስሐ ያበጁ እዚያ ላይ ደግሞ መድሱሳ ያደረጉ የሚያቀርቡት ይላል። እንደውም ኪታባቸውን ራሱ ብዙ የሚበክሉት እናንተ የሚሉት ነገር እናገኛለን። ከሰው እጅ ላይ አጥፍተው ያንን እንደገና ገሌ ይሄን ብሏል ማለት የዚያ ላይ መርጅዕ ስለሌለ ማለት ነው። ያን እቤት ላይ መገኘቱ ጥሩ ነው። ግን ኮፒ ስላለ ኮፒ አድርጎ ለእውነት ለሚጠቀሙት ያንን ላትና ወዳጅን መለየት አለ። የማን እንደሆነም ይለያል። ያ ኪታብ የት እንደሚሄድ ምን እንደሚያፈልገው ያ ሰው ተጅ ላይ አለማጥፋቱ ጥሩ እያለ ደግሞ ተራብቶ ደግሞ ሁሉም ላይ ቢደርስ የሚያሳፍር ኪታብ ስላልሆነ የነሱ ኸጣቸው ራሱ መክተባቸው ሁላ የሚያረጓት ነገር ሁላ ተጠንቀው ስላረጉት ያንን ባለበት ላይ ሆኖ እንዲራባ ማድረግ በጣም እንትን ይላል እንጂ ጠብቀው ማድረሳቸውማ በጣም ትልቅ ነገር ነው። የጥዳት ያህል አይተውት እንደሌላ አይተውት ኪታባቸውን የማጥፋት እንትን አይደለም። ይሄ በእጅ የተከተበውን በጦብዕ ያለውን እንኳን ስንቱን ትላልቅ ኪታብ ሶላዋት ተንቢህ እና ደላኢል እንኳን እንዲጠፋ ተደርጎ ነበር። ግን ላኪን አላሁ ተዓላ እየጠበቀው ነው ያለ መቼም እንጂ እና ስለዚህ ማራባት እናንተ ማስፋፋቱ ነው ጥሩ። ቢጠፋበት እንኳን ሰውየው ቤቱ ይቃጠል ወይም ደግሞ አንድ ነገር ወለ ሌባ ወስዶ ቢጠፋበት እንኳን እዚያ ላይ ኮፒውና ምቶ ሲያበቃ እንደገና ያነሳዋል። አሁን ብዙ ነገሮች እኮ ማራቢያዎች ኢንተርኔት አለ፣ ብዙ ነገር አለ፣ እዚያ ላይ እንዲጫን ይደረጋል ብዙ ነገሮች ኢንሻአላህ። እንደዚህ አይነት የድሮ ኪታቦችን ለማጥፋት የሚጠሩ ሰዎችም ያው ዲካም ነው የሚያተርፉት ሲመስለኝ። ምክንያቱም አሁን ላይ ሰዎች ኪታቦች ሊጠፉ ይችላሉ፣ ግን ሀታ ሙሉ በሙሉ ቢጠፋ ያንን ራሱን መሰል ማዘጋጀት የሚችሉ ታላላቅ ዑለማዎች በየቦታው አሉና አላህ ሀያታቸውን ያርዝመው። ሀብታምናት በዚህ ላይ አብን መርሐባ ኢንሻአላህ። ሼኺ እንደው ከወሳናቸው አይቀር ያው በርካታ የሀበሻ መሻይኾች የመንዙማ ስራዎችን አዘጋጅተዋል። የታሪክ እንደዚሁም ደግሞ የመውሊድ ኪታቦችንም አዘጋጅተዋል። ኢንሻአላህ ወደፊትም ያው ኸሚስ በሱና ጋር በተለያየ ጊዜ እየመጣችሁ ታደምቁልናላችሁ ኢንሻአላህ። ለዛሬ ግን ካነሳን አይቀር ያው ኪታባቸውም እዚህ ስላለ እስኪ ስለ ሼህ አህመድ ደራ የተወሰነ በሉንና ከዛ ደግሞ ወደ ኪታባቸው እንመለሳለን። ማን ነበሩ፣ የት አካባቢ የነበሩ ሼህ ናቸው፣ መቼ ነበሩ የሚለውንም በትንሹ። መርሐባ። ሐጂ አህመድ ደራ ዓሊም ናቸው፣ ወልይ ናቸው፣ ሙሂብ ረሱል ናቸው ሰለላሁ ዐለይሂ ወሰለም። ሙፍቲነታቸው የታወቀ ነው። ደራ ላይ ነው ያሉ። በወሎ ወደዚህ በደራ የሚባል ላይ በአማራ ክልል ውስጥ ነው ያሉ። ደራ ውስጥ ነው ያሉ።
በሰሜን ሸዋ አካባቢ አይደል? በሰሜን ሸዋው እሳቸው እዛ ላይ ነው ያሉት። ስለሳቸው መቼም ኪታባቸው ላይ ልጆቻቸው የሚያዘጋጁት አለ፣ እሳቸው የሚያዘጋጁት አለ። ብዙ ኪታብ ያለፉት ስላለ ማንነታቸውን እዚያ ላይ ይገልጹታል ብዙዎቹ። ስለዚህ ታሪካቸውን ብዙ መዘርዘር አልፈልግም። ግን እሳቸው በቂርአት ነበር መጀመሪያ ላይ የሚያቀሩ ኪታብ እያቀሩ እያለ ብዙውን ተእሊፋት ነህውም ያቀራሉ፣ ሶርፍ ያቀራሉ። ብዙ ፈን የተባለ ሁላ ማንኛውንም ፈን የዲን አልኢስላምን ፈኖች ሁላ ጨርሰው አዳርሰዋል ነው የሚባል። በጣም ፍጥነታቸው ያን ሁሉንም አዳርሰዋል። በላጋ መንጢቅ ማንኛውንም ነገር እንትን ብለውታል። ነገር ግን ቂርአት እያቀሩ መሽጉል ነበሩ በቂርአት ላይ። በኋላ ቢመሐበቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ተማረኩ ይላል በሆነ ነገር ላይ ማለት ነው። እንግዲህ በዛ መሐባ ገቡ። በዚሁ የነብዩ ማዲህ ሆኖ ወደ መንዙመውና ወደ ሐድራ ማአለፉ ተእሊፋቱ ወለባቸው። ብዙ ደረሶቻቸው ሙአሊፎች ነበሩ እንደነ ሼህ መሐመድ ሸሪፍ ያሉት የህራም ሰውን እንኳን ሙሐመስ ያበጁለት ማለት ነው። ሼህ መሐመድ ሸሪፍ ወአማ ሙኸሚሱ ፈአብዱ ዛበሩ መሐመድ ሸሪፍ ስሙሁም ይላቸው መሐራም ሰው ለኸምሰው ታሊዳኒ የነራምሳ ማለት ነው። ብዙ ተእሊፋ اللهم صل على زين الوجود ያለውን ያለፉት ናቸው ሼህ መሐመድ ሸሪፍ ደረሳቸው እንኳን ማለት ነው። እሳቸው መድሑል ያልፋሉ። ሼህ መሐመድ ሸሪፍ ሐድራውን እንዲሉላቸው ይሏቸው እንትን ይላሉ። ሶት ስላላቸው ሌሎችም ማለት ነው ማዲሆችን እንትን ያስብላሉ። ኋላ ተእሊፋቸው ላይ ተወሱላት ብዙ ተወሱላት አንድ ሙጀለድ ራሱ አለ። ብዙ ተእሊፋት ያበጅታል ረህመቱላሂ ዐለይህ። ከዛም ደግሞ በአጀም ደግሞ እንዳይቀር ብለው በአረብ ብዙ ተወሱላትና መንዙማ አላቸው። ታሪክ ደግሞ ጽፈዋል። ደግሞ ገሌ በዚህ ዓመት ገሌ በዚህ ዓመት በዚህ ዓመት እንደዚህ ሆነ እንደዚህ ሆኖ ብሎ እንትን የሚል ታሪክ ብዙ ጽፈዋል። ብዙ የተፈጸሙ ነገሮች ሁላ በምን ዓመተ ምህረት ማንም እንደሞተ ማን እንደተሰራ ማን ንጉስ ነበር ያንን ታሪክ ያለፉት አለ። ብዙ ያለፉት ኪታቦች ብዙ ናቸው። በነህው ዙሪያ ያለፉት ብዙ ነው። ኢንሻአላህ ሙቀድማቸው ላይ እዚያ ላይ አላው እንቀራለን ወደፊት ኢንሻአላህ። ያው ታሪካቸውን ማወቅ የሚፈልግ እንዳላችሁ ኪታቦች አሉ ወደፊት አላቸው። በዛ ስለ ታሪካቸው የምናወሳበት ጊዜ ኢንሻአላህ ሙቀድማዎቻቸውንም ምንቀራ ይሆናል። ኢንሻአላህ። ለዛሬ ግን እንዳላችሁት ከኪታባቸው የተወሰነ በሉልንና ኢንሻአላህ መርሐባ። ይሄ እንደውም እንዳጋጣሚው እዚሁ ስለ ነብዩላህ ኢብራሂም ኸሊልና ስለ ነብዩላህ እስማኤል በሳቸው ያደረጉት እንግዲህ ይሄው ከአንድ ባህር የወጣ ስለሆነ ተቁርአን ተሐዚቅ እሷ ስለሆነ ሁለቱም ባይረራቅ እንኳን የሳቸው ደግሞ አባበል ደግሞ በጣም የበለጠና በጣም በዲዕ ነው። እንትን እንዳላለው በዒልም ጋር ስለተናገሩት ማለት ነው። ምን ይላል? اللهم صل وسلم على سيدنا محمد وعلى ال سيدنا محمد ኢብራሂም ኸሊሉ የኔማ ወዳጅ ተሐድራ ያይዞረም ቀልቡ ወደ ልጅ አላህ ቀልቡንም መሐባው ሞልቶታል። እኔን ገላውንም ለሰዓት አርጓል። የሁቡና ገንዘቡንም አርጓል። የሰፋ ማኢዳ ለጉረባ ለሩቅ ለضيፍ ለእንግዳ ጅብን ልጁንም ይወዳል ቁርባን ሊታረድ ተኔማ ያርቀው ገንዘብም ወለድ እናንተ መላእክቶች ጀርቡት ወቁ ቀድሩን እንድታቁ ተሁሉም መላቁ አላቸው መላእክቶችን አላህ ተዓላ ማሳወቁን ቢሻ የኢማኑን ቀድር አላህ ተዓላ ማሳወቁን ቢሻ የኢማኑን ቀድር መናም አሳያቸው በዙል ሒጃ ወር አሳያቸው መናም በስምንተኛው ቀን ተቀረብ ብሎ የሚል ወደ ጌታ ቁርባን ይህን ሲያዩ ጊዜ አስተነተኑት ይህ ነገር ሐቅ ነው ወይ ይሆን ውሸት ለዚህ ቀኑን አሉት የውመት ተርዊየት ተፈኩር ቢያረጉ በእንዲህ ያህል ንየት ስላልተጣራላቸው በዘጠኝኛው ደግሞ አዩ ደግመው ተቀረብ እያለ በምትወደው ይህን ሲያዩ ጊዜ ናወቁ በይፋ ለዚህ ቀኑን አሉት አሉ የውመል ዓረፋ ደግሞ በአስረኛው አዩ ብሎ የሚል ልጅህን እረደው ይህን እስማዒል በጣም ተሐቀቁት እንደሆነ ምር ቀኑን ስሙን አሉት በዚህው መነሕር የነቁ ጊዜ አሉ በሪዷ በውድ እኔም ልጀም ላንተ ባሮችህ ነን ዓብድ የቀልቤ ማረፊያ ቢሆን እንኳ ልጅ ታንተ አላበልጠውም አንተ ነህ ወዳጅ ይህንን አሉና ሽዕር ገጥመው ቀሩ ለቃለ ወሳይሆን በሐል ተናገሩ
ተወዳንተ ዘንዳ ታገኘሁ መቅረብ የሌላው ጥላቻ አይጎዳም ኸضቡ ጀበን ተወዳንተ ወገን ተጣፈጠ ሹርቡ የሐያቱ መምረር አይጎዳኝም ዘንቡ ሐቢበላህ አሰላሙ ዐለይኩም ሰላም ዐለይኩም አሰላሙ ዐለይኩም ሐቢበላህ ታንተ ተሆነልኝ ውዴታና ሑቡ ሌላው አይጎዳኝም ቢጠላ እንኳ ቀልቡ አንተ ተወደድከው ይገራል ሰበቡ ታፈር በላይ ያለ አፈር ነው ዓቂቡ ይህን ታሉ ኋላ ለሐጀሩ አጀበን ለሐጀሩ አሉ አበጃጅውና ላኪልኝ በተሎ ገላውን ማጥበሽ ጠጉሩን ማጥበሽ ወደኔ ላኪልኝ አንቺ አሰማምረሽ ይዞ ይከተለኝ ማረጃውን ካራ የዒድ ቀን ነውና ተገመዱ ጋራ ተሰናብተሽው ላኪው በአማን በኸይር አታየውምና ተዛሬ በቀር ይህንን አሉና ወደ ሚና ሄዱ ሀጀሩ ተደሶ ነገሩን ቢወዱ ልጁንም እንዳሉት ታረጉና ላኩ ቀልበው ሳይጠላ ምንም ሳይሸክኩ ሀጀሩ ደሞ አሉ እያለወት ደስ ፈጠን ብለህ ሂድ አባትህ ድረስ ሂደህ ስታበቃ ግጠም ስራውን እዛ ዘንድ አለና የሚያርደው ቁርባን እስማዒሉም ሄዱ ፈጥነው እየሮጡ በደስታ ሆኖ ሳይገባ ወጥ ውስጡ ኢብሊስ ተሰወረ በሼኽ ሱረት ለኢብራሂም ኸሊል ታየወት በዝነት እንባ እያፈሰሰ በቅንጣና ቅንጡ እንዲህ ሆንኩበት አሉት ምነው ቅጡ ታረጀሁ በኋላ አላቸው ወለድኩ አለ ልጅ ይጠቅመኛል ስለው ስደክም ሳረጅ በመናሚ አየሁ የሚል እረደው ልጅህን ለቁርባን አንተም ብትወደው ይህን ሲለኝ ጊዜ ለቁርባኑ ባርዴ ኢብሊስ ብሎ አለኝ አንተ ሞኝ ነህ እብድ ራሱ ኢብሊስ ነው እኮ እንዲያሚል እኔንማ ሞኝ ወጣልኝ ሙራዴ ይህን ሲለኝ ጊዜ ተቃጠለ ሆዴ አሞኝቶኝ ቢሄድ አገኘኝ ኒዳማ ተቀልብማ ይወጣ ታይቶ ያልተሰማ ይህን ሲል ጊዜና መለሱለት ኢብራሂም ኸሊል አላ ነብዩና አለይሂ ሰላም የኔ ሐል አይደለም አንተን የሚመስል አንተ አይደለህም ወይ ኢብሊሱል ሙህተቂር አሁን አጠፋም ወይ ምን አለህ ተኔ ጋር ይህን ታሉ ኋላ ዞር ቢሉ አጡት ወደ ሰራ ወርዶ ምድሩ ጦት ደሞ ምለስ ብለው ታየለ እስማዒል በልጅ ሱራ ሆኖ የተሄዳለ ሲል እስማዒልም አሉ ተሄዳለሁኝ ቁርባን ለማቅረብ አባቴ ጋር ሁኜ ኢብሊስ ብሎ አለወት ደርሷል ጥፋትህ አባትህ ጠርቶሃል አንጋሎ ሊያርድህ ይህን ሲሉ ጊዜ እስማዒል መለሱ ተውኔን ይወዳል አያርደኝም እሱ ኢብሊስ አለ ታዟል ተጌታው በቁርጥ እልቅ ይሻልሃል አንተ ብታመልጥ እስማዒልም አሉት ወግድ ተወደኔ ጌታማ ታዘዘው እወዳለሁኔ ጌታ የማወዶ ታረገኝ ለቁርባን እኔም እደሳለሁ በጌታ የሪድዋን ሐቢበላህ አሰላሙ ዐለይኩም ሰላም ዐለይኩም አሰላሙ ዐለይኩም ሐቢበላህ አሰላም እንዲህ እያደረጉ ብዙ ነው ቂሷው እንግዲህ በዚህ ነው የሚሄዱት እንግዲህ ለማሳወቅ ያህል ለማሳየት ያህል ኢንሻአላህ መርሐባ ሁሉንም ቂሷ ኢንሻአላህ ያው ወደፊት ደግሞ ዛሬ ለቅምሻ ይሄን ያክል ካልን የመሻይኾቻችንን ስራ የዑለማዎችን ድካም ኢንሻአላህ እንደዚሁ እየተወያየን በየጊዜው ወደ ውድ ተመልካቾቻችንም እናደርሳችኋለን አንቱም ኢንሻአላህ እየመጣችሁ ታደምቁልናላችሁ አላህ ይጠብቃችሁ ውድ ተመልካቾቻችን እየተከታተላችሁ የምትገኙት ኸሚስን በሱና በሱና ቲቪ ነው ኢንሻአላህ ወደ ዋናው ፕሮግራም መልሳችኋለሁ ከሸኻችን ጋር የነበረው ቆይታ ግን ይህን ይመስላል ስለተከታተላችሁን ባረከላሁ ቢኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ عيد مبارك كل عام وأنتم بألف خير